ሞርጋን ሮጀርስ በሁሉ ነገር የሚኬል አርቴታ ታርጌት ሆኗል። መጥቶ የቡድኑን የፊት መስመር አጫዋት ሊቀይር ይችላል በውጤታማነት በግልም ይሁን አርቴታ ለሚፈልገው ፍሉድ አጫዋትም ይሆናል በታክቲኩ ረገድ። ሁለተኛ በፕሪሚየር ሊግ ላይ የተረጋገጠ ብቃት ያለው ነው። ሶስተኛ አስቶን ቪላ ራሱ በደንብ ጠቃሚ ገንዘብ ከቀረበለትም ሊሸጠው የሚችለው ተጫዋች ነው። ለጊዜው አሁን ፍላጎት የለኝም እንደሚል ነው እየተነገረ ያለው። አልሸጥም እያለ ነው፣ ግን የተለመደ አልሸጥም ይላሉ ክለቦች ዋጋን ከፍ ለማድረግ እና ደግሞ በቅድሚያ ደግሞ ወደ ቡድኑ መጥቶ ከቡድኑ ጋር ውህደት መፍጠር የሚችል ቤተሰባዊ በአንድ ጊዜ አባል ሆኖ ቤተኛ እንዲሆን የሚያስችል የኢንግላንድ መሰረትም ያለው። በእነዚህ ምክንያቶች የአርሰናል ቀዳሚ የዝውውር ግብ ሆኗል። ፈላጊዎች ስላሉትም ደግሞ እና አርቴታም ጥሪ እንዳደረገው ፈጥኖ አርሰናል ሁሉን ነገር መፈጸም አለበት ስለሚል እኔ እንደው ስምምነት ተደርጎ ግን ከዓለም ዋንጫ በኋላ ሁሉ ነገር የሚያበቃ ይመስለኛል ከተሳካ ይሄ ዝውውር። ምክንያቱም ዓለም ዋንጫ ላይ ማተኮር እፈልጋለሁ ሊል ይችላል። ዓለም ዋንጫ እስኪጀመር ነገሮችን በደንብ ወደፊት አራምደው ከዛ ከዓለም ዋንጫ በኋላ የሚያጠናቅቁት ይመስለኛል ሳስበው። ግን አይታወቅም፣ ሁሉ ነገር 100% እርግጠኛ መሆን አይቻልም። እና ሰሞኑን የውላችሁ ዴሊ ቴሌግራፍ የተባለው ጋዜጣ የአርሰናልን የእያንዳንዱን ተጫዋች የሲዝኑን ብቃት ሬቲንግ አወጣ ከ10። ለምሳሌ ዴቪድ ራያ 9 ከ10 ሰጡ፣ ዊሊያም ሳሊባ 9 ከ10 ሰጡ፣ ጋብሪኤል ማጋሌስ 9 ከ10 ሰጡ፣ ዴክላን ራይስ 9 ከ10። እነዚህ 9 የተሰጣቸው ናቸው። 8 የተሰጣቸው አሉ፣ ዩሪያን ቲምበር፣ ካላፊዮሪ የመሳሰሉ ተጫዋቾች 8 ተሰጣቸው። 7.5 የተሰጣቸው አሉ፣ እነ ሞስኩዌራ፣ ሂንካፒ፣ ሌዊስ ኬሊ፣ ዙቢ ሜንዲ። ከዛ ወረድ ሲል 5 ከ10 የተሰጠውም አለ፣ ክሪስቲያን ኖርጋርድ። 7.5 የተሰጣቸው መካከል ኤቤሬቺ ኤዘ፣ ቡካዮ ሳካ፣ ጋብርኤል ይቅርታ ማርቲን ዙቢሜንዲ ብያለሁ፣ ኤዘ እና ሳካ፣ ትሮሳር፣ ዶመን እና ካይ ሃቨርትዝ አሉ። ጊዮኮሬሽ እዚህ ጋር ከአጥቂዎቹ የተሻለ ነጥብ ያገኘው ጊዮኮሬሽ 8 ከ10 ነው። 9 ከ10 የተሰጠው አንድም አጥቂ የለም ወይም ኦፌንሲቭ ተጫዋች። እንግዲህ በጉዳትም ምክንያት ኢንኮንሲስተንት በመሆን በብቃትም ምክንያት ያንን ወጥነት በማጣት ነጥቡ እዚህ ጋር ዝቅ ከፍ ሊል ይችላል። ግን 9 ከ10 የተሰጣቸውን ተጫዋቾች አይገባቸውም ግን አንልም አይደል? ራያ፣ ሳሊባ፣ ማጋሌስ፣ ራይስ ይገባቸዋል እነዚህ። እና በአርሰናል በድምሩ ዝቅተኛ ነጥብ ያገኙት ወይም ከ9 ነጥብ ያላገኘ ዲፓርትመንት ቢኖር ኦፌንሲቭ ዲፓርትመንቱ አጥቂው ክፍል። ራያ ግብ ጠባቂ ነው፣ ሳሊባ ተከላካይ ነው፣ ማጋሌስ ተከላካይ ነው፣ ራይስ አማካይ ነው። እነዚህ ናቸው በቃ 9 የተሰጣቸው። እና በ9 ከ10 ደረጃ በሲዝኑ ሊጠቀሱ የሚችሉ 1-2 አጥቂዎች ያስፈልጉታል አርሰናል። አጥቂዎች ስል የግድ 9 ቁጥር ብቻ የሚያጠቁ ተጫዋቾች። በዚህ ሲዝን ግን እንደው እንደ ሪፈረንስ ልጠቀምበት ብዬ ነው ይሄን ያነሳሁት እንጂ የሁላችንም እይታ መቼም በቁጥር በሬቲንግ ባይገለጽም ተመሳሳይ። ስለዚህ የቦታ በደንብ መጠናከር አለበት። ባለፉት ዓመታት ይበልጥ በተከላካዮቹ እና አማካዩ ክፍል ነው ሲጠናከር የነበረው በአርሰናል። የዛም የተንከባለለ ውጤት ሊሆን ይችላል የዘንድሮ የአጥቂው ክፍል በተሻለ ብቃት ያለ መምጣቱ ነገር። ጊዮኮሬሽን የተጨመረው እሱም እንደምታውቁት ነው የተጠበቀውን ያህል አልሆነም። ግን በዙሪያ ያሉ ተጫዋቾች በጉዳትም ይሁን በብቃት መውረድ ሲዝኑን በሙሉ በሚጠበቅባቸው ልክ ጨርሰዋል ተብሎ አይታሰብም። ስለዚህ በታክቲኩም ረገድ ቀየር ያለ ትኩስ ጉልበት ያለው ጥሩ ዕድሜ ላይ የሚገኝ ቨርሳታይል የሆነ ወደ ቡድኑ መጥቶ ደግሞ በአንድ ላይ ስብስቡ መቀላቀል የሚችል እንደ ሮጀርስ አይነት ተጫዋች ያስፈልገዋል አርሰናል። ለዚህ ነው ፈላጊዎች የበዙትን ተጫዋች ቀደም ብሎ ኢላማ ያደረገው። ግን ዋጋው ብዙ ነው። ከተሸጠ ከአስቶን ቪላ ወደ አርሰናል ከመጣ ሮጀርስ እኔ እንጃ 90 80 90 100 ሚሊዮን ገደማ ሊወጣበት የሚችል ለምን መሰላችሁ? በሌላ በኩል
አስቶን ቪላ ራሱ ከሚድልስብራው ነው የገዛው ይሄን ልጅ በ8 ሚሊዮን ፓውንድ እና አድስ ኦኑ 15 ሚሊዮን ፓውንድ ነው ሲመጣ እና ከቦሮ ጋር የተስማሙት ይሄ ልጅ ወደ ሌላ ትልቅ ክለብ ዝውውር ከፈጸመ ከሽያጩ ላይ 20% ለእኔ ይገባል በሚል ነው። ስለዚህ ይሄ ሴሎን ክሎዝ ስላለ አስቶን ቪላ ሮጀርስን ሸጦ ጠቀም ያለ ገንዘብ ወደ ካዝናው እንዲያስገባ የ20%ቱንም ለሚድልስብሮ የሚከፍለውንም አብሮ ጨምሮ ነው የሚደራደረው። ያ ማለት የሞርጋን ሮጀርስ ዋጋ ሰማይ ሊነካ ይችላል እና ለዚህ ሚኬል አርቴታ እንዳለውም ቦልድ ሆኖ ክለቡ መንቀሳቀስ ይኖርበታል ማለት ነው። የአስቶን